ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ነው ሙስሊም አርሰናል እየጾመ ነው ቢሆነው አይ የኔ አንድም አዲስ ተጫዋች እኮ አስፈረምን። ይኸውልህ አዲስ ፈራሚ ተጫዋች ይዘን እንመጣ ቀረቀረላ ማን በ10 ቁጥር ሚና በአርሰናል ቤት በአዲሱ ፍርሚያው የመጀመሪያ ጎሉን አስቆጠረ። ማን አትለኝም? ስታር ወይ ቡካዮ ሳካ አዲሱ ፈራሚ። ይሄ አዲስ ልጅ ነው። ማን ይሄ ቦታውም አዲስ ነው፣ ፊርማውም አዲስ ነው። በቃ ምንም መበካት አመጣም። አንድ አዲስ ተጫዋች ጨምረንባችሁ መጣን። ምድረ ቋጣሪ በሙሉ በ5 ደቂቃ ወስዶ እታባሽ ማጅራት አባትሽ ናነሻለ። አረ እንዴት እንዳስደሰተኝ ደግሞ ያላችሁ ከዚህ ቀደም በማያስቆጥርበት መንገድ በሎጬ አስቡት እንግዲህ እዛ ቦታ ላይ እንዴት እንደተገኘኩኝ ራሱ አናውቅም። ማንዬ 9 ቁጥር ስትራይከር እኮ ነው የሚመስሉ በቴስታ በሎጬ ማን ትችላለህ ስታር ወይ ገና እኮ ነው ፈረምኩኝ ይኸው ስራዬን ጀመርኩኝ አለ ማንዬ። ይሄ ደግሞ ስራውን ጀመረ ማለት ጉድ ነው የሚፈላው የኔ እንድም ለማንኛውም ደግሞ አካውንት ጥሩ ላይ አይደለም። በደንብ ኮፒ ሊንክ ሼር አድርጉት። 1-2 እየመራን ረፍት ወተናል። እንችላለን። ገና ነው ጀሞ ብዙ ጎሎች ማስቆጠር አለብን። ይመቻችሁ። ግባ ትችላለህ። በመጀመሪያ ወልቭስ ይቅርታ ፈርስታፍ ልሰዳድባቸው መጣው ደግሞ ይገባቸው ነበር አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድነው ማታምኑት? ቆይ ለምንድነው ማታምኑት? ቡድናችሁ ቀጥቃጣ ነው። ከ2-0 ሁለታቻ የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው። አሸንፋ ተጨንቀም እኛ ከ5-1 5-4 አሸንፈን ተሰደብን እኮ እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው ራሱ ላይ አግብቶ ሁለቱን 3ቱንም ነው እንጂ አሁን ደግሞ ማን ያግባል? አንድ የተሻማ ኳስ ለሳካ አችሉ። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው። እሱን እኮ አልካር ግን ወርስት ፕሪሚየር ሊግ ክለብ ቱ ዊን ኢት ኤቨር ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ነገር አለኝ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ ምን አርግለት እስቲ ፈጣሪ ያልኩት። ይኸው ካላፊዮሪውን ጎል ነው እንዴ? ይሁን እሱን የመታው። እንችላለን ቋጠሮ ማለት ነው። ከዚህ በኋላ አርሰናል ሄዶ ቢያሸንፍ ራሱ አበሉም በጣም ነው የምንችለው። ቋጠሮ ከ2-0 ኧረ በስመ አብ ምንም ወልቭስን አልጠበቅኳቸውም። ፈርስታፍ አልቻሉ። ሰከንዳፍ አንድ በኢንዲቪዥዋል ብሪሊያንስ በሳንቲያጎ ቡዌኖ ነው ሁጎ ቡዌኖ ወንድማማቾች ናቸው ደግሞ መሰለኝ የሚገርም ጎል አገባ። ከዛ በኋላ ቻሉ ጨዋታ መጣላቸው። የእናንተ ቡድን ደግሞ ታውቁታላችሁ ቀጥቃጣ ነው። ሰዓት ለመፍጀት ነበር እየመረጣቸው የነበረው ሶስተኛ ከማግባት ይልቅ ማለት ነው። በስመ አብ እንዴት ነው ደስ የሚለው። ግባለት ሁለታቻ ወልቭስን ማሸነፍ አቅቷል። መጀመሪያ በሁለቱም ጎል ራሳቸው አግብተውላችሁ አሸነፋችሁ የመጀመሪያውን በሜዳችሁ። አሁን ማን ያግባ? ማንም ትችላለህ። የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳ ቲም እንዳትናደዱ። ጭር ተጫዋቾቹ አይችሉ፣ ክለቡ አሰልጣኝ ምንድን ነው 2-2 እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ። በፍጹም የማይችል ወልቭስ ከ2-2 ሁለታቻ ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬ እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ፣ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላርገው ይሄን ሰውዬ? እኔ በኢየሱስ ምንድነው አሁን ሲቲ ያሸንፋል፣ ከዛ በ1 ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታር ሄደህ ልታሸንፍና ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚያ ጨዋታ 9 ጨዋታ ትጥላለህ። ምን አይነት ዘንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ። ተበላሸ ወይ ያለው ጀማ
ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳፈራ አላልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዲህ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። በሽተኛ ሊያረጉ ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ። ዛሬ ፈራው። በወልቭስ በዚህ ብስብስ ቲም በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድነው የሚባለው አሁን? ይሄ ምንድነው የሚባለው? ምንድናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው? ይሄ ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። ኧረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቦጅቧጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ እኔ ባይዘው ወይ ማለት ነው የተናደርኩ መስሏችሁ ምናምን ኮሜንት ሴክሽን ላይ የመጣችሁ እነ ምጽፉ ምናምን እኔ እግዚአብሔርን አልተናደርኩም። እግዚአብሔር በቃ አልተናደርኩም። በቃ የሆነ ተስፋ መቁረጥ ስሜት ነው የሚባለው። ስለ የሆነ ጎሉ ሲቆጠር በቃ ሁሉ ነገሬ ዳት ሴት በቃ ሆነ መናደድ ምናምን ሲሆን በቃ ምንም መሳቅ ምናምን ጀመርኩላ ማለት ነው። ለጤናችሁ ስለሆነ የሚጫወቱት ምናምን ሆናላ እንዳያማችሁ ሆዳችሁ ልባችሁ ምናምን እንዳያማችሁ እንደዛ ስለሆነ የሚጫወቱ እኔ በነፃ ለምን ጨጓራዬን እገብራለሁ? ምን አገባኝ? እና የተናደድኩ መስሏችሁ ነገር እኔ ምንም እንደዚህ ኦኬ። እንደቀጠለ ነው። ከአመት አመት ልባችንን መስበራችሁ እንደቀጠላችሁበት ነው። ቴንክ ዩ እግር ኳስ ለውጤት አይደለም ብለው ለዋንጫ እኛ ለጤና ነው የምንጫወተው ለጤና ነው። ተጫዋቾቹ ናዳር ጤናችሁ እንዳይጎዳ እንዳያማችሁ ምናምን እንደዛ ነው እግር ኳስን እየተጫወትን ያለነው። ኦኬ ጥሩ ነው። ይሄን ሁሉ አመት እንደዚህ ታማኝ ሆኖ ለቆየ ደጋፊ ኢኮኖሚ ገባው ልብ መሰበር ከሆነ ትርፉ ጥሩ ነው። አለቀ። ስቋጥርብህ እስከ ጥግ ነው። ኧረ መጣላት ጀምር። እስከ ጥግ ነው የምቋጥርብህ። በቃ እመቤቴ ወልቭስ ይችላል። ወልቭስ ይኸውልህ ማሊያቸው ባይኖረኝ በእነሱ በሚመሳሰል ልብስ ጋር አድርጌ ነው የምቋጥርብህ። ስቋጥርብህ እስከ ጥግ ነው። ወያላ የታባሽ ኮርስ ጋር ነግሬያለሁ። ታንጠባጥባለህ ከዚህ በላይ ምንድነው? አርሰናል ቤት እየተመለከተን ያለ ነው። ፓትሪክ ቬራ እንዳለው መድፈኞቹ አርሰናል ቤት ያለው የስነ ልቦና ደረጃ ጥያቄ የሚያስነሳ ነው። እውነቱን ለመናገር 20ኛ ደረጃ ላይ በሚገኘው ወልቭስ ነጥብ ለመጣል ተገዷል። በመጨረሻ ደቂቆች በተቆጠሩበት ጎል አማካኝነት ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በቡካዮ ሳካ አማካኝነት ገና በጨዋታው ጅማሩ ላይ ነበር ጎል አስቆጥሮ 1-0 ቀዳሚ ሆኖ የቻሉት ማለት ነው። ፈርስት ሃፍ በዛ ውጤት ተጠናቅቆ ነበር። የፈርስት ሃፍ የተሻለው ቡድንም አርሰናል ነበረ ማለት ይቻላል። ሞር ከጥንቃቄ ጋር የተዋሃደ እንዲሁም ደግሞ ማጥቃትን የቀላቀለ የጨዋታ እንቅስቃሴ ነበር ሲያስመለክቱን የነበረው። ሰከንድ ሃፍም እንደተጀመረ ሂንካፔ ከጋብሪኤል ማጋሌሽ የተቀበለውን አስደናቂ ኳስ በግሩም ሁኔታ በመጨረስ መድፈኞቹ አርሰናሎቹን ወደ 2-0 መሪነት ማምጣት ችሎ ነበረ። ነገር ግን ወልቭሶች በሁጎ ቡዌኖ አማካኝነት እጅግ በጣም አስደናቂ የሆነ ጎል አስቆጥረው ጨዋታውን 2-1 በማድረግ ጨዋታው ላይ ነፍስ ዘርተውበት ነበረ ማለት ነው። ከዛው ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ እንግዲህ ካላፊዮሪ በራሱ መረብ ላይ ተቀይሮ ገብቶ በመግባት ጎል አስቆጥሮ ጨዋታው 2-2 በመጠናቀቅ መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 7 ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተዋል። አሁን ላይ በፕሪሚየር ሊጉ ከማንቸስተር ሲቲ በ5 ነጥብ ከፍ በማለት በ58 ነጥብ
አንደኛ ደረጃ ላይ ተቀምጧል ማለት ነው። ማንቸስተር ሲቲ ቀሪ ጨዋታ እያለው በ5 ነጥብ ከአርሰናል ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታውን ማሸነፍ የሚችል ከሆነ የነጥብ ልዩነቱ 2 ብቻ የሚሆን ይሆናል ማለት ነው። የሚኬል አርቴታው አርሰናል ግን በግድ ለማንቸስተር ሲቲ አሁንም የዋንጫ ፉክክር ውስጥ እንዲሳተፍ እድል እየሰጠው እንደሚገኝ የተመለከትን ነው የምንገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ዋው ሁላ ብስጭት አይደለም። አሁን ጭንቅላቴ ውስጥ ያለው ብስጭት ሁላ አይደለም። ይመች አርቴታ፣ ይመች ሁላችሁም፣ ይመቻችሁ አርሰናል ተጫዋቾች እና በቃ ከጾም በኋላ ምናምን ድንገት ከተገናኘን እንገናኝ። ይመቻችሁ። መልካም ጊዜ ይሁንላችሁ። እኔ ከአቅሜ በላይ ነው ማለት ነው እና ምንም ዲስከሽንም አልፈልግም። ይመቻችሁ። አርሰናል 2 ወልቭስ 2 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። እኔ በህይወቴ እንደዚህ በአርሰናል ተዋርጄ የምማቅ አይመስል። ወልቭስ በፕሪሚየር ሊግ ታሪክ ታይቶ የማይታወቅ ቲም 2 አስወጣን። ከበረኛ ነው የምንጀምረው። ዴቪድ ራያ የመጨረሻው እንኳን ምን አባትን ያደረከው? ምንም አላቅም። ከጋብሪኤል ጋር መግባባት ነበረባቸው። 1 ከ10 በጣም ነው ማች። ሂንካፔ ጋር ይላል 1 ከተከላካዮቻችን ሲጮት የነበረው ማን እያጠቃ ምናምን ሂንካፔ ትችላለ። በጣም ዛሬ የሚያምር ጎል ነው ያገባው ራሱ 9 ከ10። ጋብሪኤል ጋር ይላል ምን አባት ነው የምትሰራው? ምንድነው ያ ሁላ ጥሩ ጨዋታ የምትጮቱ? የት ሄደ? የት እንዴ? ለራያ መቶ የለብም እሱ ጋር 0። በጣም ነው ማትችለው። ማን በጣም ነው ያናደድከኝ ዛሬ በጣም ማለት። ሳሊባ ጋር ይላል። ሳሊባ ቀኑን ሙሉ ከዛ ሰውዬ ጋር ሲላፋ ነበር፣ ግን ማን 2 ጎል ገብቶብናል። አንተ ራስህ አትችልም። 5 ከ10። ቲምበር ጋር ይላል ወይኔ ቲምበር ኧረ በእናትህ ፓስ ምን ሆኖ ነው እንዴ የጠፋበት እንዴ? ፓስ በስትክክል አርግ። ምን ሆነ? አትችልም። 1 ከ10 በጣም ነው ማትችለው። ምን ሆነ? መሀል ላይ ይላል ዙብሜንዲ ኳስ ትቀማለህ፣ አሪፍ ነው ግን ቶሎ አከፋፍሉት። ምን ሆናችሁ ነው? እንደ ድንዝዝ ያለ ጨዋታ በኢየሱስ ስም። አርቴታችን ዙሜንዲ 2 ከ10። ራይስ ጋር ይላል። ራይስም እንደዛው ኳስ ትቀማለህ ምን ከዛ 3-4 አያስፈልግም፣ ቶሎ ተቀባበሉ። ምን ሆናችሁ? ማን 1 ከ10 በጣም ነው ማትችለው። ሳካ ጋር እንሄዳለን። ሳካ ከመሃሉ እንደውም ዛሬ የተጫወተው ሳካ ነው። ማን አታኪ ሚድፊልድ በጣም ይችላል። ይሱ 9 ከ10 በጣም ያበደ ጎል። ጨዋታው ላይ አሪፍ እየተጫወተ ነበር ማለት። ከዛ ማዱዌኬ ጋር እንሄዳለን። ማን ማዱዌኬ ፈርስት ሃፍ እየተጫወተ ነበር። ሰከንድ ሃፍ ሙሉ ቲሙ ጠፋበት፣ እሱም አብሮ ጠፋዘው። 5 ከ10 አችልም። ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ ኳስ አውርድ፣ ሙሉ ፕረስ እንደደረግ የሚሰጥ 1 ኳስ አትወርድም። 0 ምንም ነው ማታወርደው አንተ። ወይኔ ጉዴ። ማርቲኔሊ ጋር እንሄዳለን። ማርቲኔሊ በእግዚአብሔር ውጣ፣ በእናትህ ውጣልኝ ማርቲኔሊ ውጣልኝ። አንተ ጎባጣ ውጣ። 2ኛ ኳስ ስትጮት እንዳለ እዚህ ክለብ ውስጥ ኔጌቲቭ 11 እንደ ቁጥር ምንም ነገር ነው ማትችለው አንተ። ድጋሚ ባላይ ማለት። ከዛ ከተቀያሪዎች እንሄዳለን። ትሮሳርድ ገባ፣ አትችልም አንተ 0 በጣም ነው ማትችለው። ኤዜ ጋር እንሄዳለን። ኤዜ ምንም አላደረክም 0 በጣም ነው። ማንካላፊዮሪ ገባ፣ እሱ ደግሞ ጭራሽ የባሰ ምንም ነገር አላደረግም። ኔጌቲቭ 1። ጄሱስ ጋር ጄሱስ ያን ኳስ ሄደ ወይኔ ጉዴ። ኔጌቲቭ 5 እንዳላይ እኔ ባላይ ሄደስ እኔ በዚህ ክለብ በኢየሱስ ክርስቶስ አቻወጣና ያው ፋብሪሲዮ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚኬል አርቴታ በጣም ነው የምትችለው። እስካሁን ሲወራብህ የነበረው ነገር ድክመቶችማ እንዳለ እውነት ናቸው። በዚህ ጨዋታ ያረጋገጥከው እውነት ናቸው። ገባህ አይደለ? ውልቭዝን ፈራው። ፈሪ ነበር ያልኩህ እኔ። ጠንቃቃ ነበር የምትመስለኝ፣ ጠንቃቃ። ገባህ አይደለ? ግን ፈሪ ነህ። ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው። ውልቭዝን ፈራው። ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ? 2-1 ነው። ለምን 3-1 ለማድረግ አትሞክርም? ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ። ግልጽ ነበረ እንደሚያገቡብን። እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ እያለ ሳይገባብን ቪዲዮ ሰርቻለሁ እንደሚገባብን አውቄ ማለት ገባህ አይደለ? እኔ እዚህ ያለሁት ስለ ኳስ ምንም እውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየን? እንዴት ነው ዲፌንስህን የምትተማመነው? አባቴ ገባህ አይደለ? ሾት ኮንሲድ እኮ አታደርግም፣ ጎል ነው ኮንሲድ የምታደርገው። ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል። አድክምነህ አባቴ። ዘንድሮ ማን ዋንጫውን ከበላኸው ራሱ ማን በዚህ አቋም አይደለም የምትበላው። ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል። አሁን ሳይችሉ ይችላሉ። ሰከንድ ሃፍ እኮ ሲቲ ይቀጠቀጣል፣ ኖርማል ነው ይቀጠቀጣል። አንዳንዴ ካምባክ ይሰራበታል፣ አንዳንዴ ያሸንፋል። ግን ሞክሮ ነው ለማሸነፍ ሞክሮ
ምን አባ ነው አንተ የፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው? ኧረ ወይኔ አንተ ሰውዬ ዛሬ ምን አለ በለኝ። ቶተናም ኒው ማናጀር ባውንስ ያራምድባሉ። 2-0 መቼም ሴፍ አይደለም። 2-0 መቼም ሴፍ አይደለም ነው የምልህ በቃ